የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ትላንት እንደምናውቀው ኤፋ ቤት ድረስ መጥቶ ሃይሚን እንደወሰዳት ብሩክ በሌለበት ቦታ ይዟት እንደሄደ ሁላችንም የምናውቀው ነገር ነው። ግን ዛሬ ደግሞ ብሩክና ኤፋ ተገናኝቶ ነበረ። ያው በሁለቱ መካከል ምን እንደተፈጠረ እንግዲህ መገመት አያቅትም። ተጨቃጭቀዋል፣ ብዙ ነገሮች ተፈጥሯል። እንዴት እኔ በሌለሁበት ቦታ ሃይሚን ይዛት ትሄዳለህ? ወንድሟ ነኝ አይመለከትህም፣ እኔ የፈለግኩትን ነገር ባደርግ አንተ አይመለከትህም ይለዋል። ያው ብቻ ብዙ ነገር ተፈጥሯል። ግን አሁን እንደ እኛ አመለካከት እንደ እኔም አመለካከት ስመለከት አንተ ያደረግከው ልክ አይደለም እያለው ነው ብሩክ ኤፋን ማለት ነው። አንተ ችግር የምትፈጥረው አንተ ነህ፣ ብዙ ጊዜ የምትጎዳት አንተ ነህ። ይህን በማድረግ ልክ አላደረግክም። ስለዚህ እሷ ስትጎዳ ዝም ብዬ ዳሬን ይዤ ቁጭ ብዬ ማየት አልፈልግም። የምፈልገው እሷ ደህና እንድትሆንና የሚያስጨንቃትን ነገር ማስወገድ ብቻ የምፈልገው። ስለዚህ አንተ ከማንም ጋር ከየትኛው ከሁሉም ሴት ጋር ስለተጋደምክ ወይም እዚህ ስለሆንክ እሷ የምትጎዳበት ምንም አይነት ምክንያት የለም። ስለዚህ ግድ ምን መሆን አለብህ? አንተ መስተካከል አለብህ ወይ ምን መሆን አለብህ? ከህይወታ ጠቅልላ መውጣት አለብህ ማለት ነው። እና ብሩክ ደግሞ አንተ ማን ስለሆንክ ነው እንደዛ ማለት? ምንም አይነት መብት የለም። የግድ እንደዛ መሆን ካለበት እሷ ፊት ለፊት መጣ አልፈልግህም፣ አንተ ጋር ያለን ነገር ሊያበቃ ይገባል፣ እኔ የተጎዳሁ ነው፣ ስለዚህ አንተን አልፈልግህም ካለችኝ ችግር የለውም፣ እኔ ከእሷ ህይወት እወጣለሁ። ስለዚህ አንተ ስለመጣ አንተ መተህ ደግሞ እንደዛ ስላልክ ብቻ እኔ እሷ ልትዋት አልፈልግም፣ ደግሞ ልትዋትም አልችልም፣ አያገባም። ብቻ ብዙ ንትርኮች ተፈጥሯል፣ ብዙ አለመግባባቶች ተፈጥሯል። ያው መገመት አያቅትም። ትላንት ብያችሁ ነበረ ኃላፊነቱን ወስዷል ብሏል። ኃላፊነቱን ወስዶ የተወጣ ነው በትንሽም ቢሆን። ግን ቻናሌ ያብ ሪያክት ነው። ቻናሌን ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮ ላይክ አድርጉ። ወደ ቪዲዮ እንሄዳለን። ይመቻችሁ። መብት እኮ አለኝ። የቴን ይዤ የሚሄድ መብት የለህም አለኝ። ልጅቷን ያለ ፍላጎት ነው። አባቴ ያልተናገረኝ አንተ ማን ስለሆንክ ነው የምትናገር? እንዴ አንተ ምን ታውቃለህ? አንተ ወንድ ልጅ ነህ አይደል? እኔ አሁን ብዙ ጥብጥ ውስጥ ገብቻለሁ። እሱም መረዳት ያቅታል። ወንድማ የሆንክ እንደሆነስ መተህ እንደ አባባሉ ከሆነ አዎ ወንድ ልጅ መረዳት ነበረብህ። ቢያንስ እኔን አንደርስታንድ ማድረግ ነበረብህ። ብዙ ችግር ይገጥመኛል፣ ያንን ስትራገል አልፌ ነው ነገሮችን ለማስተካከል የምሞክረው ነው የሚለው። ግን በአንድ በኩልም ያው እንደ ወንድምነት ኃላፊነት ሊወጣ ነው ኤፍሬም ማለት ነው። ግን ቢያንስ አንደርስታንድ ብታረግ ብትረዳ፣ ለምን እንደዚህ አይነት ችግር ገጠመ ብለህ ብትረዳ አንደርስታንድ ብታረገኝ አሪፍ ነበረ። ዝም ብለህ ከመሬት ተነስተህ እንደዚህ ማድረግ አልነበረም። ሲቀጥል ደግሞ አባቷ እንኳን የፈቀደውን አንተ ማን ስለሆንክ ነው? አዎ ስሜታዊ ሆኖ ነው እንደዚህ እየተናገረ ያለው። ግን ይህንን እንኳን አንደርስታንድ ቢያደርግ ኤፋ አሪፍ ነበረ። ብሩክ ላይ ስህተት የለም ማለት አንችልም፣ ስህተት አለው። ግን ያንን ስህተት ለማረም ዝግጁ ከሆነ ያው ነገሮች ይስተካከላሉ ብዬ ነው የማስበው። አሁን የእሷን ፍላጎት ታውቀዋለህ። ብትኖር ብዙ ነገር የምጠይቃት ፍላጎቷ ምንም ሊሆን ይችላል እና ታዲያ አንተ ልታስገድዳ ምናምን እንደዚህ እየሆነ ይችላል። ፍላጎቷን እኮ አንተ ልታስገድዳ ያመማት ወይም ደግሞ እየታመመች አይደለም። ልክ ነህ እኮ መታመሟን እኮ ማንም አይፈልግም። ግን ደግሞ መተህ በመሰለው ወይ እንቧ ከረዩ ብለህ መውሰድ አይችልም። አዎ እንደዛ ማድረግ አትችልም። ያው መብት የለም አይነት ነገር ነው ንግግሩ። ብሩክ ግን ሃይሚ ፍላጎቷ ምን እንደሆነ ታውቃለህ? ያው ሃይሚ ፍላጎት አይ ቲንክ ሰላማን ብቻ ነው የምትፈልገው እሷ። ከዚህ ቀደም ቪዲዮ ላይ እንደተናገርኩት ሰላማን ብቻ ነው የምትፈልገው። ግን ማለት ነው እሷ አልፈልግም የምትል አይነት ቢሆን ችግር የለውም። ነገሩ ነው እንደዛ ነው ብሩክ እያለ ያለው። አንተ እንደዚህ አይነት የማድረግ ምንም አይነት መብት የለም። ሲቀጥል ደግሞ እውነቱን እናወራ ከተባለ ያው ወንድሟ ስለሆነ ኃላፊነቱን ለመወጣት ነው። ግን በአንድ በኩልም ደግሞ ካየነው ኤፋ ፈርቷል ማለት ይቻላል። ምንም ጥያቄ የለውም። ከፊቱ ማንበብ እንችላለን አይመስላችሁም? እስኪ የራሳችሁን ሀሳብ ኮመንት ላይ አስቀምጡ። ኤፋ አልፈራም፣ በአሁኑ ሰዓት ፈርቷል ብዬ ነው የማስበው። ግልጽ ነው። እህቴ ነች እኮ ይዘው እኮ ታዲያ እንደዛ ስትሰቃይ ማንም ሰው መጥቶ አፍ ሲከፍትበት ዝም አይደለም። እስከዛሬም ዝም ያልኩት በቃ ሁለቱ ቢጨርሱ ሶስተኛ ሰው አልገባም ብዬ ነው። አሁንም እንደገባ ያደረከኝ አንተ ነው። ልጅቷን ትመልሳታለህ ወይስ አትመልሳትም? ወይ እንዳገኛት አድርገኝ። እኔ በራሴ መንገድ ሌላ አይነት አካሄድ ከምሄድ ስለዚህ አንተ ምንም ነገር ብታደርግ እኔ እሷን ከማግኘት ወደኋላ አይደለም ነው ብሩክ የሚለው። እና ደግሞ አንተ እስከዛሬ ድረስ ተሰርታል። ያንን ስህተት ደግሞ ማረም አለብህ። ያንን ስህተት እንድታረም ብዙ ጊዜ ሰጥቼ ነበረ። ያንን ስህተት ደግሞ አላረምኩም ነው። ሌላ ንትርክ የተነሳ ነው አሁን ላይ። ብቻ በጣም ለመፍረድ እውነት በማን ወገን ሆነን ለመፍረድ እንዳለብን አሁን ላይ እኔ ራሱ በጣም ኮንፊውዝ ሆኛለሁ። ምክንያቱም በብሩክ ጎን ሆነን ብናይ ሃይሚ ያው ሰላሟን እያጣች ነው። ደግሞ በኤፋ ጎን ሆነን ደግሞ ብንመለከት ደግሞ ብሩክ ደግሞ እሷን ስለሚፈልጋት
ከማግኘት ወደ ኋላ አይልም። እሷን ብቻ ብዙ ነገር ይፈጠራሉ ከዚህ በኋላ ምንም መገመት አይከብድም። እሺ ልትረዳኝ ይገባል። ገብቶሃል? እምቢ ካልክ እኔ የምሄድ ባለብኝ መንገድ እሄድብሃለሁ። ምንም አታመጣም። ባይዘው የፈለግከው ነገርም አንተ ምንም ልታመጣ አትችልም። ስለዚህ አንደኛ ነገር ይህ ውሳኔ የወሰንኩት በጣም ስላበዛው ነው። እኔ ምንም አላመጣም እርግጠኛ ነህ? እስኪ የምታመጣውን ደግሞ አብረን የምናየው ይሆናል። ኦኬ ያን ሰዓት ደግሞ በጉጉት ሁላችንም እንጠብቃለን። ብሩክ ምን አይነት ነገር እንደሚፈጥር ከባድ ነው የተፈጠረ ያለው ነገር እና አንተ በማላችን ገብተህ ልትለያየን ወይም እሷን ከኔ አርቃ ልታኖር አትችልም። በራሴ መንገድ እንኳን አገኛታለሁ። ባትሉ ምን እየሆነ እየተጧጠፈ ነው። መጀመሪያ ሄርሜላ አብሳላት ነበረች። ከዛ በኋላ ደግሞ አብሳላት እንግዲህ ከአብሳላት ጋር ያለው ባትል አቁሞ ደግሞ በብሩክና በኤፋ መሀል ባትሉ ተጀምሯል። እንግዲህ ይሄ ባትል በማን አሸናፊነት እንደሚጠናቀቅ አናውቅም። እናንተም እስኪ ግምታችሁን አስቀምጡ ኮመንት ላይ። በማን ብሩክ ልክ ነው ብላችሁ ታስባላችሁ ወይስ ኤፋ? ይህንን ነው የምትፈልጉ ብዬ ካለችኝ እተውላለሁ። እየጨነቀች ነው በእኔ ምክንያት እተውላለሁ። ግን ደግሞ እሷ ሳትፈልግ ከሆነ ሁሉንም ነገር የምታደርገው አንተ በራስ መንገድ ይሁን ካልክ እንታያለን የዛኔ። ስለዚህ የግድ እኔ ከጨዋታው መውጣት ካለብኝ ሃይሚ መታ ፊት ለፊት መታ አንተን በህይወቴ አልፈልግም፣ ከአንተ ጋር ያለኝ ግንኙነት ማቆም አለብን፣ አልፈልግም፣ ጭራሹን በህይወቴ መውጣት አለብህ የምትለኝ ከሆነ እወጣለሁ ነው። አለበለዚያ ግን በመሀል መታ አንተ እሷን ከኔ ወስደህ ልታረቀ የምትሞክር ከሆነ እኔ አልፈቅድም። እሷም ደግሞ ነገሮችን ያው ለሰላም ብላ እንደዛ አድርጋ እንደሆነ ማየት እንችላለን። ግን ያው አትፈልግም። ሁላችንም እንደምናውቀው ብሩክን ብቻ የምትፈልገው ግን አንተ እንደዛ ልታደርግ አትችልም ነው። ያው ፉክክሩ አሁንም እየጦፈ ነው። ግን ይመስለኛል ሃይሚ እንደዛ ያደረገችበት ምክንያት ነገሮችን ለመረጋጋት ነው። ሌላ ችግር እንዳይፈጠር ነው። ግን ያው እንደምታዩት ሌላ ችግር የተፈጠረ ነው። ብቻ ከባድ ነው ነገሩ። እስኪ ቀስ እያለን ደግሞ ወደፊት ምን እንደሚፈጠር አንድ ላይ እናያለን። እሺ ምን ጫና እንድታመጣ አልፈልግም። አመጣለሁ ምንም ወንድሟ ስለሆንኩኝ አይደለም። አንተ አባቷ የፈቀደልኝ ሰው ነኝ። ገብቶሃል አይደል? አባቷ ለአንተ ሰው ለኔ ነው አደረ እዚህ ጋር አባት የሆነ እናት እንድትለኝ አልፈልግም። በቃ ምንም አታመጣማ። ምንም እኔ ማመጣው። ስለዚህ አባቷ የፈቀደውን አንተ ልትከለክለኝ አትችልም። ማን ስለሆንክ ነው? ወንድሟ ነው። ግን አባቷ የፈቀደውን አንተ ማን ስለሆንክ ነው በሁለታችን መሀል ገብተህ ልትለያየንና ሰላማችን ልትበጠበጥ የምትችለው? እውነቱን እናውራ ከተባለ መጀመሪያም የእሷ ሰላም ተበጥብጧል። ግን በቃ ጭራሽ ሌላ ንትርክ ባታነሳ ጥሩ ነው። ግን ኤቫ እውነት ትንሽ ተሳስቷል ብዬ ነው የማስበው። ምክንያቱም የራሳቸውን ችግር ራሳቸው መፍታት አለባቸው ብዬ ነው የማስበው። የሚደብረው ጎን እዛ ጋ ነው። ያው ከዚህ አንግል ቆመን ሆነን ስንመለከት ኤፋ መግባት አልነበረበትም፣ ግን ገብቶ እንግዲህ ሌላ ንትርክ ተፈጥሯል። ብቻ አስጊ ነው አለ የተፈጠሩ ያሉ ነገሮች። እሺ ፈለገች ትሆናለች፣ ግን ከአንተ ጋር ትገናኝ። ይኸውልህ እኔ አንድ ነገር ነው ከሷ የምፈልገው፣ አንድ ነገር። እሱንም ነገ እንድታገናኘኝ እኔ ወስንላታለሁ። ስማኝ ሂድ በእናትህ፣ የጻን ልጅ ወሬ አታወራኝ፣ እንደ ትልቅ ሰው አወራኝ። ለመጨቃጨቅ ምናምን አይደለም የመጣሁት። ስማኝ እሷን እንዳገኝ አንዴ ብቻ ይኸውልህ አንዴ አገናኘኝ። ከሷ የምፈልገው አንድ ቃል ነው አልኩህ እኮ። ፍላጎቷ ነው አይደለም? ገብቶሃል? አንተ ስላደረክ ምንም እኔና ሀይሚም ያለኝ ነገር አይኖርም። አንተ ስለፈለግ ልክ ነው። በቃ አንተ ስላልክ ምንም የሚፈጠር ነገር አይኖርም በእኔና በሷ ህይወት። ግን ፊት ለፊት መታ እኔን ምን ማድረግ አለባት? አልፈልግም፣ ፍላጎቴ ከነሱ ጋር መኖር ነው፣ ከአንተ ጋር ያለኝ ህይወት በቁኝ ለምትለኝ ከሆነ ችግር የለውም፣ እኔ ከጨዋታ እወጣለሁ ነው። ግን በአንዴ ተስፋ መቁረጥ ትክክል ነው ብላችሁ ታስባላችሁ? ብሩክ እንደዛ ቢሆንም ቢያንስ የተወሰነ ጥረት ማድረግ ነበረበት። ያው ስህተቶች እሱ እንደሰራ እናውቃለን። ያን ስህተት ግን ማረም እንዳለበትም እናውቃለን። ያን ስህተት አርሞ እንኳን እሷ ሊያሳምናት ቢሞክር አሪፍ ነው ብዬ ነው የማስበው። ነው የምታገናኘኝ። ነገ ሀይሚን ይዛ ትመጣለህ። እኔ የምፈልገው ቦታ ላይ ገብቶሃል? የዛኔ እናወራለን። በጣም ጀግና ሰው ነው ማለት ነው። ነገ ደውዬ ማወራለሁ። ነገ ሀይሚን ይዛ ትመጣለህ። ከዛስ እያት ካልመጣስ ካልመጣ እንተያያለን። እሰይ በቃ እንተያያለን። ስለዚህ ምን መሰላችሁ፣ ካላመጣ በእኔና ማንተ መሀል እንግዲህ ችግሮች ይፈጠራሉ። ነገ የግድ እሷን አምጥተህ በሁለታችን ያለውን ነገር እንፈታለን። ካልፈታንም ችግር የለውም ነው። ግን ጀለስ ደግሞ የሚለውን ሰምታችኋል። ኤፍሬም ካላመጣች ምን ታመጣለህ የሚባለውን ነገር አይታችኋል። እና ነገሮች በጣም ከረዋል። ብቻ እንዴት ብለን ማውራት እንዳለብን
እንዴት ብለን መናገር እንዳለብን ለማን መወገን እንዳለብን ግራ የሚያጋባ ነው። ግን ብሩክ እውነቱን እናውራ ከተባለ ችግሮችን በትክክል የሚፈታ አይነት ሰው ከሆነ ትክክለኛ ውሳኔዎችን የሚያስተላልፍ አይነት ሰው ከሆነ ያ በጣም ለሱ እድል ያመጣለታል ብዬ ነው የማስበው። አለበለዚያ ግን ከባድ ነው የሚሆንበት። እንግዲህ አስቡ፣ አስቸጋሪ ነው የሚሆንበት። ብቻ ከዚህ በኋላ ያሉት ነገሮችን በጉጉት እንጠብቃለን። በኤፋና በብሩክ መሀል እንግዲህ ዛሬ የተፈጠረውን ተመልክታችኋል። በሚቀጥለው ደግሞ የሚፈጠር ይሆን አብረን የምናየው ይሆናል። ቻናሉ የአብሬያክት ነው። ቻናሌን ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮን ላይክ አድርጉ። ያው በሚቀጥለው እንገናኛለን። እስከዛው ይመቻችሁ። ፒስ